ራስ እንድሳተፍ ስላደረከኝ በጣም አመሰግናለሁ። ለኔ ምን አረኩኝ አይደል? ራስሽ ሆነሽ መረጥሽው። በቃ እኔ በጣም ደስተኛ ነኝ። እንዴ ደስተኛ አትሆንም ዶክተር? የምትሰራው ስራ ሁሉ እኮ ያስገርመኛል። እንዳንተ ንጹህ እንቅልፍ መተኛት የሚገባው ሰው የለም። አለቀስኩት። ሌላ አብሮኝ የሚኖር ልጅ የለም። ብርሃን ነው እንዴ? ደሞ አንተም ተጨመርክ ላኩ እንዴ? የሳቸው መቻነሰ እህቷ ልታገባ ነው ሲባል ደስ ሊላት ይገባል እንጂ ምን ያስከፋል እንዴ? ነገሩን አጸደቁት እንዴ? ታዲያ ቆይ ማን ፈቅዶ እንዴ? የተዳፈረኝ እኔን ሳይጠይቅ እንደዚህ የሚያረጋው? ቤትሽ እንደመጣ ነግሮኝ ነበር እኮ። ማን ነው እሱ? የደመቀ ጓደኛ ነው። ስሙ ዳዊት መሰለኝ። እንዴ ቆይ ፈረንጅ ነው ሲሉ የነበረው እሱን ነው እንዴ? ታዲያ እድገቱም እዛ ነው ሲለኝ ነበር አሜሪካ። ቱ ቱ ቱ ቱ እንደው ምን ነው ይሄን ሳያሳየኝ ሳያሰማኝ ሞቴ በቀረበ። አይ እንግዲህ ራስሽ ላይ ሁለት ታማች አንድ ወንድን ማፍቀር እንደው መውደድ አበስከው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በመላ አደይ ሰራተኛዋ ክፍል 168 ላይ ደርሰናል። ታዲያ ከገጠር እስከ ከተማ አስተማሪና አዝናኝ የሆነው የአደይ ድራማ ነው ዛሬ ምን ተፈጠረ የሚለውን አብረን እንይ። የብርሃን የአደይ እህት ዴቭን ማግባቷ ነው ሲባል በጣም ተናዳ በጣም አዝናለች። የአደይ እናትም ሁለት እህትማማቾች እንዴት አንድ ወንድ ሊወዱ ይችላሉ በማለት በጣም አዝነዋል። ፍቅር እንግዲህ ዳንኤል አፍኖ አስገድዶ ወስዷት ስለነበረ ግን ደግሞ በአሹን ለማባረር አሹ እያየ እሱ ነው ዝም ብሎ ሲወስደኝ ባስገድዶ አይቶ ዝም ብሎ አለፈኝ በማለት ለእናቷ ተናግራ እናትየዋም አሹ ላይ በጣም ክፉ ነገር እየተናገረችው ነበረ። ታዲያ እናቴን እንሳኝ እኔ አልነበርኩም፣ ነገር ግን እርሱ እንዳትከፉ ብዬ ነው የዋሸሁት በማለት ተናግሯል። ዶክተሩ ደግሞ አደይን ሁሌም እያሰባትና እያሰላሰላት ነው ያለው። ቤዛ ተንኮለኛዋ ስራ ጀምራለች ዶክተሩ ጋር። ታዲያ ዳይመንድም ሲያያት እንዴት እዚህ ልትቀመጭ ቻልሽ በማለት ዶክተሩንም ደግሞ ቤዛ ተንኮለኛ እንደሆነች በቀለል አድርጎም ቢሆን ነግሮታል። ፍቅርም በር ተቆልፎባታል። እውነቱን ካልተናገርሽ ከዚህ ክፍል አትወጭም ብላ እናቷም ስልኳን ቀምታ ቆልፋባታለች። ባቡሬ ደግሞ የሆነ ስራ የጀመረው ነበር። ታዲያ ሊሊን አሳልፈ ስጠኝ በማለት እየደወሉለት እያስጨነቁት ነው። እሞታለሁ እንጂ ሊሊን አሳልፌ አልሰጥም በማለት በስልክ ሲያወራ ነበር። የፍቅር እናትም አሹን እንዴት ሴት ልጅ ስትደበደብና ስትታፈን ዝም ብለህ ትመጣለህ? እሷ ስራዋ ጥሩ አይደለም ልበል? ለኔ ለእናቷ ብለህ እንኳን ለምንድነው ጥላት የመጣው ብላ ተወቅሰዋለይ ወይዘሮ። ታዲያ ለኔ ለእናቷ ብለህ እንኳን ለምንድነው ያላደንካት በማለት ስትቆጣውም ሩታ ደግሞ አሹ ምንም አላደረገም እውነቱን ነው የተናገረው በማለት ለሱ ለማገዝ ሁለቱም ሮማንና ሩታ ዶክተሯ ቆመው ነበረ። ታዲያ በጥፊማ መታት። ለምንድነው ለጊዜ ለሱ ጠበቃ የምትቆሚው? ሂዱ ግቡ በማለት ወይዘሮ ታለም ተቆጥታ ወደ ቤት እንዲገቡ አስደረጋት። ታዲያ ሹም እትዬ እኔ በሰዓቱ ሲሄድ ፍቅር እዛ አልነበረችም፣ ጠበኳት የለችም፣ መጣው ግን በሰዓቱ ዋሽቻለሁ ይቅርታ በጣም በማለት ደግሞ ሄድ ብላኝ ነው የመጣሁት ተጓደኞቿ ጋር ነው አላልከኝም ወይ በማለት ወይዘሮ ታለምም ትቆጣዋለች። ልክ ነው ብያለሁ፣ ነገር ግን እርሶ እንዳትጨነቁ በማሰብ ነው እንደዛ ያልኩት በማለት ይነግራቸዋል። እናቴን እንሳኝ እኔ አላየኋትም፣ በዛም አካባቢ አልነበርኩም፣ ሲወስዳት አላየሁም በማለት ሲነግራቸው ፍቅርን ጠርታ ፍቅርን ስትጠይቃት እንዳያትና ይዟትም ሲሄድ ዝም እንዳለ አሁንም ቢሆን አይኗን አፍጣ ተንኮለኛዋ ፍቅር ትመሰክርበታለች። ታዲያ እናቴን በእናቱ ሲምል አሹ እንባው ጠብጠብ እያለ ይምልላቸዋል። ወይዘሮ ታለም ነገሩ ገብቷት ፍቅርን ወደ መኝታ ቤቷ እንድገባ ታዛታለች። ታዲያ እንደገና ተመልሳ ይቅርታም ጠይቃለች አሹን። እሱም እግሯ ስር ተንበርክኮ ይቅርታ አድርጉልኝ በማለት ብርሃን ደግሞ በአንድ በኩል
አጎቷን ተከትላ አጎቷን ባለፈው ለእናቷ ሰርግ እንዳለ ለአደይ ዝግጅት እንዳለና አደይም ከከተማ ወደ ገጠር እንድትመጣ እንዲያደርጉ ነግሮ ነበረ። ታዲያ እናቷም እሞታለሁ እንጂ ለነጫጭባ አልድርም በማለት ተናግረው ነበር። ዛሬ ላይ ታዲያ ብርሃን አጎቷን ተከትላ ሄዳ አጎቴ እህቴ ማንን ነው የምታገባው በማለት ግን ደግሞ ተደና ቤተሰብና ከውጭ ስላደገ በጣም የሀብታም ልጅ እንደሆነ አባትሽ ሰምተዋል። ስለዚህ እናሽን አሳምኚ በማለት ይነግሯታል አጎቷም። እሷም በደስታ ችግር የለውም እነግራታለሁ ለእናቴ፣ ግን ማን ነው ሰውየው ብላ ስትጠይቅ ዴቭ እንደሆነ ባለፈውም እንደመጣ ሲነግሯት በድንጋጤ ዴቭ ሊያገባት ነው በማለት ጥጊዛም ስቅስቅ ብላ እያለቀሰች ነበር። አጎቷን ታዲያ አባትሽ አልነገረሽም ወይ? ባለፈው እኮ መጥቶ ነበር እዚህ ፈቃደኛ ነው ወይ ብላም ስጠይቅ አባቴ ዴቭን እንድታገባ ፈቅዶላታል ወይ? አዎ ፈቅዷል፣ ግን ደግሞ ከከተማ እንድታስመጫት አደይን እውነት እንድታገባ ፈቅዷል በማለት ይነግራታል። እናሽንም አሳምኛት በማለት ሲነግራት በድንጋጤ ነበር ታዲያ የሮጠችው። ዳይመንድ ደግሞ ዶክተሩ ዘንድ ሄዶ ቁጭ ብሎ እየጠበቀ ነበረ። ወዲያውም ቤዛ ትመጣለች። በቤዛ በጣም ይገረምና አንቺ ደግሞ እዚህ ምን ትሰሪያለሽ በማለት ይጠይቃልና ይህ ሕክምና መርፌ ወጌ እንደሆነች ስትነግረው ዳይመንድም ታዲያ እንዳለ ሰውን ሁሉ ፎርማት ልታደርጊው ነው በማለት ይናገራት። ተሳቢና ተጎታች ሆኖ ወደ ቤት ሊመለስ ነው በያኛ በማለት ሲነግራት ታዲያ አልተጠቀምኩበትም ነበር እንጂ ተምሬ ነበረ በሱም አልሰራሁበትም እንጂ በማለት ቤዛ ትነግረዋለች። አሁን ደግሞ ይኸው ይህን ስራ አግኝቻ ታዲያ ይህን ነገር ደርስበታለሁ ፎርጅጃ ሰርተሽ ነው በማለት የበሽተኛ ታካሚ የስራ ቦታ ነው በማለት እሷም አመመህን ካለ ምትነግረኝ ትችላለህ ትለዋለች። ታዲያ እኔ 7 ዓመት ተኝቻለሁ አረነ ቃበል እያለ ፊቱንም እየመታ ነበር። ዶክተሩም እንዴት አድርጋህ አስምጣህ ነው ጥሩ ሰው መስላ ነው የምትወጋህ በማለትም ሲነግረው ነበር። ዶክተሩ ግን ምንም ሊቀበለው አልቻለም። ይሁን የዛሬዋ ሊቀይራት ይችላል፣ የበፊቷን አላውቅም፣ የአሁን ቤዛን ነው እኔ ማውቀው በማለት ለዳይመንድም ይነግረዋል። ታዲያ ዶክተሩንም አይ ዶክተርዬ አሁን ገባኝ ለተመችታለች ማለት ነው በፎንቃ ገብቶልህ ነው በማለትም ለዶክተሩ ይነግረዋል። ዶክተሩም ታዲያ ቤዛን ይጠራትና ከዳይመንድ ጋር የት ነው የምትተዋወቁት በማለት ጠይቋስ ነበረ። እሷም ታዲያ በፊት በምሰራበት ጊዜ ነው የምትተዋወቀው በማለት ስለኔ መጥፎ ነገር አወራ ወይ በማለትም ትጠይቀዋለች። አረ በጭራሽ እንደውም ጥሩ ነገር ነው የነገረኝ በማለት ይነግራታል። ቤዛም ታዲያ ስንት ሰዓት እንደምትወጣ ትጠይቀዋለች። ገና ከመምጣትሽ ከመጀመርሽ ጥየቃው ሲላትም ግን ደግሞ ዛሬ ብዙ ሕክምና ሰው ስለሌለ ታካሚ ስለሌለ መሄድ ትችያለሽ በማለት ይነግራታል። አደይም እንግዲህ ወደ ዴቭ ጋር ሄዳ ከዴቭ ጋራ ደግሞ ወደ ዘሮ እታለም ቤት ሄዳለች። አሹንም ሰላም ብላ ኪንጎም እንግዲህ የመጀመሪያ የስራው ቀን ስለሆነ ፏ ብሎ ቅምጥል ሽኝተዋለች። ታዲያ ግራ ቀኝ ይሄን ስትለውም እንዴት ነው እዛ ሴቶቹን ተጠንቀቅ በማለት ማስጠንቀቂያ ሰጥተዋለች። ታዲያ ቅምጥልም ከሄደ በኋላ ለእናቷ ለባቡሬ እናት አባዬ ይህንን ቢያይ የስራ ጉጉት እንዳለው በማለት ስትነግር ቆንጆ ጥሩ ጓደኞችሽ ነግረውታል ስለሱ፣ ስለዚህ አትጨነቂ በማለት ይነግሯታል። ባቡሬም እንግዲህ ወደ ቤትም ሳይሄድ የሆነ ቦታ የሚሄድበት ስለነበረ ታዲያ ስልክ ተደውሎለት ያን ስራ መስራት እንደማይፈልግ ወደዛ መመለስ እንደማይፈልግ ተወኝ ባክህን አልፈልግም በማለት በስልክ ሲያወራ ነበረ። ስለ ሊሊም ቢሆን ሊሊን አሳልፌ መቼም ቢሆን አልሰጥህም በማለት ነግሮታል። ባቡሬ ታዲያ በዛ ሲያልፍም ሄለን በር ላይ ቁጭ ብላ ፀሐይ የሞቀች ያላታል። ታዲያ ምን እየሰራሽ ነው በማለት ሲጠይቃትም ምንሽ ነው ብሎም ሲጠይቃት ቢረፍድም ፀሐይ የምታኝ ብዬ ነው እቤት ውስጥ ታፍኜ ተሞል በር ላይ ቁጭ ብዬ እየጠበቅኩት ነው አቤን በማለትም ትነግረዋል። ታዲያ አንተ መሞቅ ትፈልጋለህ ወይ ወንበር ላምጣልህ ወይ ትለዋለች። የት እዚህ ይላታል። ምን ላድርግ የከተማ ሰው በር ዘግቶ ነው ቡና የሚጠጣው
እኔ ደግሞ አላፊ ገድመውን ልይ ብዬ ነው እዚጋ የተቀመጥኩት በማለት ትነግረዋለች። ታዲያ አበበንም የት ሄዶ ነው ሲላት ወደ ባንክ ቤት እንደሄደ ጠዋት እንደወጣ አልመጣም በማለት ትመልስለታለች። የፍቅርም እናት ታዲያ ፍቅርን እውነቱን ተናገሪ ብላ የት ነበርሽ በማለት ጠይቃታለች። የቤዛ ወንድም አስገድቶ እንደወሰደት ስትነግራትም እውነቱን ተናገሪ በማለት ትንቆጣታለች። ታዲያ እውነቱን ካልተናገርሽ ግን እዚቹ ክፍል ውስጥ ትቆያለች በማለት ስልኳንም ነጥቃ ይዛባት በሩን ቆልፋ ወጥታለች። ታዲያ ወይዘሮ ታለምም ስንት ደክሜ ለፍቼ እንዳሳደግኩሽ ይግባሽ፣ እንዴት ባደርግሽ ነው ጥሩ ልጅ የምትሆኙ? እንዴትስ ባደርግሽ ነው ሁል ጊዜ ይቅርታ ጠይቂያለሽ፣ ነገር ግን ጥፋትሽና ከክፋትሽ አትመለሽም በማለት በንዴት ነበር ቆልፋባት የወጣችው። ታዲያ ማየክፈች እያለ በሩን ስታንኳኳ እና ደይም መጥተው ቁጭ ብለው ነበር። የፍቅርም እናት አቃጥላ ልደፋኝ ነው፣ እኔ ምን እንደማረጋት አላቅም በማለት ለዴቭ ትነግረዋለች። ዴቭም ተረጋጊ በቃ በማለት እኔ ምን እንደማደርጋት አላውቅም፣ በጣም ተቸግሬያለሁ ብላም አደይም ወይዘሮ ታለምን እያረጋጋቻት ነበረ። ታዲያ ሊሊም ወደ ዶክተሩ ሄዳ እንግዲህ ወደ ዶክተሩ ጋር በመሄድ ታዲያ አደይ ጓደኛሽ አልመጣችም ወይ ሲላት ዛሬ አልመጣችም፣ ቤት አልነበረችም ትለዋለች። ጥሩ ጓደኛ አለችሽ? አዎ ቤተሰብ እንደሌለኝ እንዳይሰማኝ ያደረገችኝ እህቴም ጓደኛዬም ናት በማለት ትነግረዋለች። ዶክተሩም ታዲያ በጣም ጥሩ ልጅ ናት በማለት ታዲያ በጉድሎቶችን እየሞላችልኝ ነው በማለት ስትነግረው ጥሩ ጓደኛ ሰጥቶሻል፣ ፈጣሪሽን አመስግኒ፣ ባቡሬም ቢሆን እንደዛው ሲላት ቅር ይላታል። ምነው ቅር አለሽ? የባቡሬን ስም ስጠራ የባለፈውን ጉዳይ ባንተንም ጣልቃ ስላስገባንህ በጣም ይቅርታ በማለት ይቅርታ ጠይቅ፣ ውሸት ውስጥ ስላስገባንህ ስትለው ይሄ ውሸት አይደለም እውነት ነው፣ ጓደኛሽ አደይ ተቀላቅላናለች፣ አንቺም ህፃናትም ሆነ አዛውንቶችን መንከባከብና እንዲሁም ደግሞ ከጎናቸው መሆን አንቺም ልትቀላቀይን ትችያለሽ፣ ይሄ የእውነት ነው በማለት ይነግራታል። አደይ ጋር በመሆን ንጹህ ፍቅር ለህፃናቶቹ እንዲሁም ደግሞ የሚፈልጉት ነገር ካለ አብራችሁ ናችሁ ስሩ በማለት ለእኛ የሚሆኑበትን መንገድ እና ደግሞ ያለባቸውን ችግር ለእኛ በማሳወቅ ይህንን ለመስራት ዝግጁ ከሆንሽ ተቀላቀይም በማለት ለሊልም ይነግራታል። እሷም በደስታ ከልጅነት ጀምሮ የምሰራው ስራ የምመኘውና የምሰራው ስራ ነው፣ ስለዚህ እቀላቀላለሁ በማለት በደስታ ገልጻለት። ሄለንም በተኛችበት ዳንኤል ይመጣል። ታዲያ ቆሞ ሲያት ከቆየ በኋላ ይቀሰቅሳት፣ ትደነግጣለች። ታዲያ ምን አስደነገጠሽም በማለት ባሏንም ቢሆን እህት የሴት ናት በማለት ይጠይቃታል። ባሏም ወደ ባንክ ቤት እንደሄደ ቤዛም እንዳልመጣች ትነግረዋለች። የባንክ ሰራተኛ ነው ብሎ ይጠይቃታል። እረ የሚያስተካክለው ነገር ስላለ ነው በማለት እየነገረችው ሳለ በር ያንኳኳል። አበበም ወዲያው ይመጣል። ታዲያ ዳኒ ምን ትሰራለህ በማለት ይናገረዋል። ሚስትን እያዳበርኩ ነው ሲል ማነው አዳብርልኝ ያለ ብሎም ሲናገረው እረ አረጋጋው። ታዲያ አንተን ብዬ አይደለም የመጣው ሲመጣ መጀመሪያም ሄሉን ብዬ ነው የመጣሁት በማለት እህቴንም እንዳትናገራት ብሎ ዝቶበት ይወጣል። አደይም እንግዲህ ከዴቭ ጋር ቆይታ ካደረገች በኋላ ልሄድ በቃ በማለት ዳይመንድ ሲመጣ ተሰናብታው ልትሄድ ስትል ወዴት ነው የምትሄጂው? ሊሊ ጋር መድኃኒት ሰዓቷስ እንዳያልፍባት እንድትወስድ ለማድረግ ነው በማለት ትሄዳለች። ዳይመንድም ታዲያ ካፈቀሩ አይቀር እንደ ዴቭ ካፈቀሩ አይቀር እንደ አደይ በማለት እየቀለደበት ቶሎ እንዲጋቡ ምክር እየሰጣቸው ነበር። አይ ዳይመንድ እየመከርክን ነው ለካ በማለት አደይም ተገርማለች። ታዲያ ኪንጎ ሲለው ኪንጎ ወርኪንግ እያለው በእንግሊዝኛም እየጨመረ ያስታውሰኛል ወይ አያስታውሰኝም በማለት አሁን ላይ እሱ ስራ አግኝቶ ተመርቆ አሁን በታለም በፍቅር እናት አማካኝነት ስራ እየሰራ ነው። ታዲያ ዳይመንድ ወዲያው ስልክ ይደወልለታል። በደስታም ስልኩን አንስቶ ምሳ እንብላ ስላለው ዴቭን ይዞት እንብላ በማለት ጋብዞት ይዞት ይሄዳል። ዶክተሩም ታዲያ ስለ አደይ በስልክ እያወራ ነበረ። ወዲያው አደይም ሊሊን አገኛታለሁ ብላ ስትሄድ ዶክተሩ ብቻ ነበረ። ታዲያ እሷም ሕክምናዋን ጨርሳ እንደሄደች ይነግራታል። ታዲያ ሊሊም ሕክምናዋን ጨርሳ ወታለች ብሎ ሲነግራት ዶክተሩ
በጣም ይቅርታ እኔ እኮ አገኛታለሁ ብዬ ነበር የመጣሁት በማለት ትነግረዋለች። ታዲያ ደስተኛ ነሽ ወይ ብሎም ሲጠይቃት ማለት ደስተኛ አልመስልም ወይ ትላለች። ደስተኛ መሆንሽን ለማወቅ ነው ሲላትም ከትናንትናው ዛሬ ደስተኛ ነኝ፣ የነገውን ደግሞ ፈጣሪ ያውቃል በማለት ትመልስለታል። ደግሞ ሰው አይደለሁም ወይ ቢሆንም የተሻለ ነገር ለማግኘት ተመስገን ብቻ ነው በማለት እንደዛም ስትነግረው ፈዞ እያያት ነበር። ደስተኛ የሚያደርግሽ ታዲያ ምንድን ነው ሲላትም ቤተሰቦች በተለይ የእናቴ ፈገግታ ለኔ ደስታዬ ነው። በአካባቢ ያለው ሰዎች ሲደሰቱም መደሰት አለብኝ። ታዲያ ጓደኞችም ሆኑ የቅርብ ሰዎች ሲደሰቱ ለኔ ደስታዬ ነው በማለት ስትመልስለት በጣም ደስ ይላል። ግን ደግሞ እንደዚህ አይነት መልስ አልጠበቅኩም ነበረ። ብዙ ሴቶች ሲጠይቋቸው ሌላ ነው መልሳቸው በማለትም ይነግራል። ስላወቅኩሽም በጣም ደስ ብሎኛል ብሎ እጅዋን ይጨብጣታል። ግን አደይ ይህ አሁን ያልሽ ነገር ሁሉ አደይ የኖረችው ነው ወይ ብሎም ይጠይቃታል። አይደለም ዶክተር ምንም ሲላት እኔ ገና ብዙ ነገሮች ይጠብቁኝ ቤተሰቦች ስስ ሲሏት ገጠር ትላለች። እናቴም አባቴም ገጠር ናቸው። ታዲያ አደይ ከደስታዋ ርቃ ከተማም ትሰራለች ሲላትም ይቅርታ ዶክተር አንተ ማጣቃቸው ብዙ ነገሮች አሉ በማለት ላውቃቸው እችላለሁ ወይም ሲላት ይቅርታ ዶክተር ሌላ ጊዜ በቃ ትነግርኛለች ደስ ሲልሽ ታልደከመ ህጻናቶቹም ጋር መሄድ እንችላለን በማለት ጠይቀዋለች። ደስ ይለኛል ብሎም አብረው ተያይዘው ይሄዳል። እዛ የተጋበዘው ዴቭ ሁለቱ ሲሻሙ ቁጭ ብሎ ያያል። ኪንጎና ዳይመንድ በምግቡ ላይ ሽሚያ ይዘዋል። ታዲያ ኪንጎ ደግሞ ሰዓት እንዳይረፍድበት በጣም ይጣደፋል። ዳይመንድም እያሻማው ነበረ። ደስ የምትሉ ጓደኞች ናችሁ በማለት እጁን አጣጥፎ እየተመለከታቸው ተንኮለኛዋ ቤዛና ከወንድሟ ጋር ያሴሩትን ሴራ ያቤንና የሄሊያን ቤት ለመበጥበጥ ተነስተዋል። ታዲያ አሁን ላይ ስራ ዶክተሩንም ብትወደው ነገር ግን ተንኮሏን አልተወችውም። በአንድ በኩል ደግሞ ገጠር ያሉት የአደይ እናት ወደ ባለቤታቸው ወንድም ጋር ይሄዱና እሺ አጎትየው ለምንድን ነው ልጅን ያስለቀስከው ብለው ይጠይቁታል። ወይማ ልጅ ነው ያስለቀስኩት ብሎም ሲጠይቃቸው ብርሃን ነዋ ሌላ ምን ልጅ አለኝ እሷ ናት ከኔ ጋ ያለችው የእሳቸው አልበቃ ብሎኝ ደግሞ አተላኩ ሆይ በማለት ይናገሩት። ታዲያ እህቷ ታገባ ነው ስትባል ደስተኛ መሆን አለባት እንጂ ለምንድን ነው የምታለቅሰው እንዴ? ቆይ ነገሩን አጸደቁት እንጂ ሲላቸውም አዎ አባትየው እኮ ፈቅዷል። ማን ፈቅዶ? እኔስ እኮ እናት ነኝ በማለት እሳቸውም ይናገራል። ታዲያ መጥቶ ነበር እኮ አላወቅሽውም እንዴ ሲላቸውም ማን ተደመቀ ጋር እንደመጣ ሲነግራቸው ዴቭን ስም ሲጠርላቸው በድንጋጤ ምነው ይሄን ሳያሳየኝ በገደለኝ በማለት ያደይ እናትም ቶፍ በማለት እዛኑ ለካ ብርሃን እንደዛ የሮጦች እያለቀሰች የመጣችው በማለትም የምነግራቸው ከሆነ ንገር እኔ ለዛ ልጅን አልድርም በማለት ይናገራሉ። አንቺ ደግሞ የእናት ምቀኛ ልትሆኝ ነው ወይ? ያደገው አሜሪካን ነው፣ የሀብታም ልጅ ነው፣ ምን ትፈልጊያለሽ? በዛ ምልፍ ሲሉ ሁለት እህትማማቾች አንድ ወንድ ማፍቀር አቤት አቤት በማለት በጣም ተናደው የአደይ እናት የሚይዙት የሚጨብጡትም አጥተው፣ በአንድ በኩል ደግሞ አለልኝ ቤቱንም ሆነ መሬቱን ሸጠው ለናበበ ያከፋፍላሉ። እሱ የትም ሜዳ ላይ ጥለውታል። እንደውም ለመግደልም አይመለሱም። አስወግድ እየተባለ የገዛ ጓደኛው እየተላከ ታዲያ አለልኝም እንደዚህ ነው አብሮ አደግን እንደዚህ ነው ወይ ጓዴ በማለት እየተበሳጨ ነው ያለው። ዴቭ ደግሞ ቁጭ ብሎ ሄለን ከፍቷ ሲያይ ልያባበላት ነበረ። ሰው እንደሌለሽ አትሁኚ፣ አደይም ሆነች ሮማን እጋሉ ሰድስ ሲላት እምቢ ብላ ከመንገድ ላይ ቁጭ ብላ ነበረ። እሷን እያባበለ ሳለ ድንገትም አቤ ይመጣል። አንተ ደግሞ ማነህ? ምንስ እያረግ ነው? በማለት ይናገረዋል። ታዲያ የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? በአደይ ዙሪያስ ምን ይፈጠራል? ቀጣዩን አብረን እናያለን። ቪዲዮንም ስለምታዩልኝ ከልብ አመሰግናለሁ። እንዲሁም ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። በያላችሁበት ሰላም ሁኑልኝ ባይ